ጋሽ አስፋው ጋር ስንገናኝ እሳቸው 58 ዓመት ነበራቸው እኔ 30ዎች ነበር የነበርኩት አንቺ የህይወት ግቡስ ለመቀላቀል ከምታረጋቸው ጥረቶች አንዱ አቅጣጫሽን እንዲመራሽ ምን እንዲ ያስፈልጋል ጉሩ እንዶች ያረጋሉ ይሄን እና ለኔ እንደ ጉሩ ነው ማያቸው መምህር ጠገበ ሰይፉ ቤት ለሆነ አጋጣሚ አቶ ሲዩ ወልዴ መጋሙዜን ነግሮኝ ይዞኝ ሄዳል እና እዛ አካባቢ ተገናኘን አየዋቸው ሌሎችም የጥበብ ሰዎች ነበሩ ከጋሽ አስፋው ጋር ወደ 1980ዎቹ መጨረሻ አካባቢ ነው የተዋወቅነው 88 89 አካባቢ ይመስለኛል አመረኪን የስነ ጽሁፍ ማህበር የሚባል አቋቁመን ነበር እሳቸው በወቅቱ በሁሉም የስነ ጽሁፍ መድረኮች አይጠፉም የዘመኑ ወጣቶች ተሰባስበን እዛ ያንንበት ቀድሞ የሚገኙት ጋሽ አስፋው ናቸው ከዛ እሳቸውን እየተቀራረቡ በሂደት ሻይ ቡና መባባል ተጀመረ ጓደኝነቱ እዛ ጋር ጀምሯል እሳቸውን ማቃቸው በ14 ዓመቴ ነው በ14 ዓመቴ ጋሽ ደበበ ሰይፉ ነው ያስተዋወቀኝ ጀመራ እሱን አወቅኩት አብረውት ቆመው ስለነበር እሳቸውን ተዋወቁ እኔ በ12 ዓመቴ ባህል ሚኒስቴር ግጥም ውድድር ሁሌ ወዳደር ነበርና በዛ ይሁን ሌላ ሊገባኝ በማይችል መልኩ እሳቸው ሲያስተዋውቁት እስካያቴ ስም ጠሩኝና ደነገጥ አገል ሰይፉ መሸሻ አሉኝ እና ጌታ ያቴን አወቁ ብዬ በቃ በጣም ተደነው ከዛ ወዲህ ደበበ ሰይፉን ደራሲያን ማህበር ጽፈት ቤት አልፎ ነው ማገኘው እሳቸውን ግን ኦልዌይስ ማታ ከእሳቸው ጋር እንውላለን አስፋው ዳምጤ ብዙ ስራዎችን ሰርቷል ለምሳሌ በልቦለድ አጫጭር ልቦለድን በመጻፍ 1 ለ5 የሚል ረጅም ልቦለድ 1960ዎቹ አካባቢ የጻፉት 1980 የታተመ ከዚያ ባሻገር እነሆ የሚል ደራሲያን ማህበር ያሳተመው አጫጭር ልቦለድ የሸጡበት መጽሐፍ ላይ ያላቸው ብሌን የሚባል መጽሔት ደራሲያን ማህበር ያሳተመው የነበረና እዛ ላይ ውይይት የሚል አምዳር ላይ ከና አብዱላ ዝራጋ እንደዚህ ታዩበት በስነ ጽሁፍ ዙሪያ ከዚያ ባሻገር የደራሲያን ማህበር ጸሐፊ ነበሩ 70ዎቹ አካባቢ ወደ ኋላ ስንሄድ ደግሞ የገንዘብ ሚኒስትር ሰራተኛ የነበሩ ናቸው በተባበሩት መንግስታት ደግሞ ኢትዮጵያን ወክለው አይኤምኤፍ ወይም እንደዛ አይነት ላይ የነበሩ ናቸው እዛም በኢትዮጵያ ወኪል ነበሩ ለ2 ዓመት አካባቢ እዛም ሰርተዋል እንግዲህ ካምብሪጅ ነው የተማሩት ከአዲስ አበባ ዩኒቨርሲቲ በኋላ ኢኮኖሚስት ናቸው በዋና ትምህርታቸው ጉምሩክና ኤክሳይዝ ታክስ ቀረጥ ላይ የሰሩ ናቸው በደርግ ዘመን ከዛ በኋላ ወጥተው በመጀመሪያ በኢትዮጵያ መጽሐፍ ድርጅት በአርታይነት መስራት ጀመሩ ከዛ በኋላ በአርታይነት ሲሰሩ እንግዲህ የነ በዓሉ ግርማ መጽሐፍትን እዛ አርቶት ላይ ሲሰሩ የነበሩ ናቸው ከዛ በኋላ ወደ ኩራዝ አሳታሚ ድርጅት ወጥተው ጡረታ እስከወጡበት 1982 ዘመን ድረስ ሲሰሩ ኖረዋል የተወለዱት 1927 ነው ብዙዎች ጋሽ አስፋው ያሉ ይጠሯቸዋል ልባቸው እጅጉን ለጥበብ የቀረበ ነው ነውን ለማወቅ ነበርን ጠይቅ ነውና ስለቀደመው ኪነ ጥበባዊ ስራ ምስክር ሆነው የቆሙ ናቸው የቀደመው የስነ ጽሁፍ ታሪክን ሲሰነዱ ኖረዋል ሙያው ኢኮኖሚክስ ነው ስልጣኑም እስከ ገንዘብ ሚኒስቴር ምክትል ሚኒስቴር ወይም ረዳት ሚኒስቴር ደረጃ የደረሰ ይመስለኛል በኒውዮርክ የኢትዮጵያ ተወካይ ሆኖ በተባበሩት መንግስታት ድርጅት ስለ ኢትዮጵያ ኢኮኖሚና ጉዳዮች ተወካይ የነበረ ሰው ነው በሙያው ግን ነፍሱ ከስነ ጽሁፍ ጋር የተያያዘ ነው ከ1972 ጀምሮ በመጀመሪያ የካቲት መጽሔት ላይ አንዳንድ ነጥቦች ስለ አማርኛ ጥበብ ቃላት የሚል ሲጽፉ ቆይተዋል ከዚያ ሰንደቅ የሚል መጽሔት እዛ ላይ ሲሰሩ ቆይተዋል ከዚያ ጦቢያ ላይ ሲሰሩ ቆይተዋል ከዚያ ቁም ነገር መጽሔት እስከ ቅርብ ዓመታት ድረስ ከ2005 አካባቢ ድረስ በአማርኛ ስነ ጽሁፍ የወጡ ስራዎችን ከ1900 ከዚያም ቀደም ብሎ ባለው ዘመን የነበረውን ታሪኩን በዘመኑ ጻፈው አጻጻፉ ምን ይመስላል ማን ጻፈ ስለምን ጻፈ እንዴት ጻፈ ከዛ ሂሶቹ ደግሞ የተሰጡ ሂሶች አሉ እነማን ሰጡ የፈረንጆቹ ሂስ ምን ይመስላል የአበሻዎቹ ምን ይመስላል የሚለውን ነገር ዝርዝር አድርገው ምንም ሳያስቀሩ የሚጽፉ ጸሐፊ ናቸው
ጥበበ ቃላት ቅጽ 1 የሚለው መጽሐፉ ከ1326 ጀምሮ እስከ 1983 ያሉትን መጽሐፍ በየዘመኑ የነበሩትን ትንሽ መጽሐፍትን ምንም የነበሩትን ልቅም አድርጎ ስነ ጽሁፍ ነክ የሆኑትን ነገሮች አጠራቅሞ በየዘመናቸው ያሳዩትን ባህሪ፣ እድገት፣ ለውጥ፣ ትኩረታቸውን የህብረተሰቡ እንዴት አድርጎ ይመለከታቸው እንደነበር ያሳዩትን ለውጥ እንዲህ መሳሰል ያስገኙትን ጥቅም ያሳተመበት መጽሐፍ ነው። እሳቸውን በ3 ደረጃ እከፍላቸዋለሁ። አንድ ራሳቸው የሚኖሩበትን እድሜና ዘመን አንደኛ፣ ሁለተኛ ወደ ኋላ የኢትዮጵያን የሥነ ጽሁፍ ለማጥናት ያደረጉትንና ያንን ከሰብስበው አጠራቅመው ያኔ ለማሳተም ብለው አልነበረም ብዙ ጊዜ እና የሚያወሩኝ እንደዚህ እንትን እያጠናሁ ነው እንደዚህ እያነበብኩ ነው እንደዚህ ሲሉኝ እና ሌላ ትውልድ ነው ከእሳቸው ዘመን ወደ ኋላ ደግሞ ያለውን የኢትዮጵያን ስነ ጽሁፍ እሳቸው ጥበበ ቃላት ነው የሚሉት በዛ መልክ አናላይዝ ሲያደርጉ ደግሞ ሁለተኛ የራሳቸውን ዘመን ወደ ኋላ እንደፈለጉ ሁሉ ለሚቀጥለው ትውልድ እያስተላለፉ ናቸው። ስለዚህ እንደ 3 የምቆጥራቸው ለዚህ ነው እና ድልድይ ያደርጋቸዋል፣ የትውልድ ድልድይ ያደርጋቸዋል። ታታሪ ናቸው። እስከዚህ እድሜያቸው ድረስ ይጽፋሉ፣ ይተነትናሉ። መጽሔት ላይ ያለማቋረጥ ቁም ነገር መጽሔት ላይ የአማርኛ ጥበበ ቃላት እያሉ እኛ እንኳን እየደከመን እናቆማለን። ለምሳሌ ቁም ነገር ላይ እኔም ጽፋለሁ፣ ብዙዎቻችን እንጽፋለን። ወጣቶቹ ሁሉ ደክሞን ስናቆም በተለያየ ምክንያት እሳቸው ግን ያለማቋረጥ ረጅም ጊዜ የኢትዮጵያን ስነ ጽሁፍ እየዘከሩ እየመረመሩ የኖሩ ሰው ናቸው። በተለይ በኢትዮጵያ ስነ ጽሁፍ ላይ ጥልቅ ዕውቀት አላቸው። ወርልድ ክላሲካል ቡክንም በደንብ ያውቁታል። በጣም ለኢትዮጵያ ያደላሉ። ለምሳሌ ያህል አንዳንድ የቅርብ የእሳቸው እድሜ እኩዮች በእንግሊዝኛ ነው የሚጽፉት። ለምን ይላሉ ጋሽ አስፋው። ካስፈለገ በራሳችን ቋንቋ ጽፈን ምዕራቦቹ የሚፈልጉት ከሆነ ተርጉሞ ይጠቀሙ እንጂ ለምንድን ነው በእነሱ ቋንቋ የምንጽፈው ነው የሚሉት። ስለዚህም ሲጽፉ ፐርፌክሽን ጋር ለመድረስ ጋሽ አስፋውና ሂስ የሚነጣጠሉ አይደሉም። በተለይ የአማርኛ ስነ ጽሁፍን ፈር ለማስያዝ ወጣት ደራሲያንን ለማበረታታት በርካታ የኪነ ጥበብ ስራዎችን በመተንተን የሀያሲነት ሚናቸውን ተወጥተዋል። ለዚህም በወዳጆቻቸው አሐዛቢው አስፋው ዳምጤ የሚል ተቀጽላን አግኝተዋል። እነዚህ እኮ ሰዎች እንዲገናኙ የሚለውን ምንድነው የሚባለው የአገናኝ መኮንንነት ስራ ለራሴ የሰጠሁት እኮ መገናኘት አለባቸው። እነዚህ ደራሲያን የተለያየ ጭንቅላት ነው ያለው ሁሉ አንድን ነገር የሚያይበትና የሚመዝንበት ለማህበራዊ ስለ ማህበራዊ ፋይዳው ይሄ ነው ያ ነው ለማለት ደረጃ የሚደርስበት እንደዚህ አይነት መስተጋብር ሲኖር አይደል እንዴ? የጋሽ አስፋው ስራ ዋና ፍሬ ነገሩን መጽሐፍ ውስጥ ያለውን ነገር ትኩረቱን አጉልቶ በማውጣት በየዘመኑ የነበሩ የስነ ጽሁፍ ስራዎች ምን ላይ ምንድነው ይዘታቸው የሚለውን ለማስተዋወቅ የሚረዳ ነው። ጋሽ አስፋው ይመዝነዋል። ጥሩ ነው ጥሩ አይደለም የሚለውን ነገር እንደሌላው ሰው ይሄ ጥሩ ነው ይሄ ጥሩ አይደለም ምናምን አይልም፣ ያሳያል። ጋሽ አስፋው አሐዛቢ ነው የሚባለው። አሐዛቢ ማለት ለህዝብ አሳዋቂ ማለት ነው እንጂ አሐዛብ በሚለው እንዳትይዝ። አሐዛቢ ለህዝብ አሳዋቂ ናቸውና ይሄንን ነበር ሲሰሩ ነበር። ለሀያሲያኖቻችን ዕውቅና ባለመስጠታችን ዋጋቸውን ካጡ ሰዎች እንደሚገባ ካልተከበሩ ሰዎች አንዱ ጋሽ አስፋው ይመስላል። የስነ ጽሁፍ መድረክ ተዘጋጀ ማለት ጋሽ አስፋው ከፊት የሚቀመጡ ናቸው። አትጥራቸው ትንሽ መኖሩን ካወቁ እሳቸው ይመጣሉ። የስነ ጽሁፍ መድረክ ለምን ብለው ጥራታ ቆጥቷል። ቤታቸው እኮ የሚቀመጡ ሰዎች ናቸው የሚቀመጡ ሰው ናቸው። እዚህ በመገኘታቸው ምን ያተርፋሉ? ምንም። የሚያተርፉት ያንን ሰው ያበረታቱታል። ጋሽ አስፋው በህይወት ዘመናቸው ለብዙ ሰዎች
አስተዋጽኦ አበርክተዋል። ትናንሽ ሰዎችን ያከብሩ ነበር። በትንሽነታቸው ካከበሯቸው ሰዎች መሃል አንዱ ነኝ። እንግዲህ ከ30 ምናምን ዓመት በፊት ገና ምንም የስነ ጽሁፍ ሙከራው ምንም ሳይኖረኝ ስለኔ ምንም ግምት ሳይኖራቸው ቢሮአቸው ውስጥ አክብረው ጋብዘውኝ በወቅቱ መጽሐፋቸው 1 ለ5 ሰጥተውኝ ከዛ በኋላ አስተያየት አንብብና አስተያየት ትሰጠኛለህ አሉ። እንግዲህ እሳቸው በወቅቱ ምናልባት አሁንም ያላቸው የህይወት መመሪያቸው ሊሆን ይችላል ሰውን የመከበር ስሜት እንዲሰማው ማረግ ምናልባት አንዱ የእሳቸው መንገድ ሊሆን ይችላል። አሁን እንደዛ አላረግም። ብዙ ስነ ጽሁፍ አዳዲስ ያላነበብኳቸውን መጽሐፍቶች ለምሳሌ አደፍርስን ጀምሬ አቁሜው ነበር ያኔ በ14 ዓመቴ እንዴት ማንበብ እንዳለብኝ ነግረው ከአደፍርስ ጋር በፍቅር እንድወድቅ ያደረጉኝ እሳቸው ናቸው። አይዲያል ኖቨል ስለሚባለው ቴክኒክ ሁሉ መጀመሪያ ያወቅኩት በዚያ እድሜ እሳቸው በተለይ ረጅም ልቦለድ ላይ ያለኝን ዕውቀት በጣም ከጨመሩልኝ ሰዎች አንዱ ናቸው። በዚያን ጊዜ ለነበረን ወጣት ደራሲዎችንም እንዲሁ ያግዙ የነበረው እስካሁን አሁንም ከወጣቶች አጠገብ አይጠፉም። እንደዛ አይነት ሰው ናቸው ጋሽ አስፋው። ብዙ ወጣቶችን አግዘዋል። ጋሽ አስፋው እንደው ለራሳቸው ስራ ኢነርጂ አውሎት ቢሆን ኖሮ ተአምር ይሆን ነበር ብዬ ገምታለሁ። እንደኛ አይነት ደግሞ ምንጽፋለን በርካታ ልጆች አቅጣጫ ይመሩናል። የምናነበውን ካስፈልገም ከራሳቸው ላይብረሪ ይዘው መጥተው ያውሱናል። እኔ ብዙ መጽሐፍት ከሳቸው ተውሻም አንብቤያለሁ። መጀመሪያ ልጃቸው ማክዳን የወለዱት ዋሽንግተን ነው። ዋሽንግተን ተወልዳ የበርዝዴይ ሰርተፊኬት ይሰጣል። የአባት ስም የእናት ስም ዜግነት አሜሪካዊ ነው የሚለው። አሜሪካን የተወለዱ ህፃናት በሙሉ አሜሪካኖች ናቸው። ጋሽ አስፋው ይናዩና ይሄ አያስፈልጋትም ሀገር አላት አሏቸው። ጋሽ አስፋው ከልጅነት ጀምሮም ጢማም ናቸው። ሰዎቹ ደነገጡ። ይሄ ኮሙኒስት መሆን አለበት ነው ያሉት። ምክንያቱም የመንግስት ሰማያትን መግቢያ ቁልፍ እየሰጠ ነው አልቀበልም ማለት ነው። ከዛ ተከራከሩ። ጋሽ አስፋው ነው አሉ። በወቅቱ እሳቸው እዛ የኢትዮጵያ ፋይናንስ ምናምን ኃላፊ ሆኖ ከዓለም ባንክ ከምናምን ጋር ሳይሰሩ ነው። ከዛ ሰዎቹ ብናሉ አሜሪካኖቹ ይሄ የልጅቷ መብት ነው 18 ዓመት ሲሞላት ተወሰነ አንተ ባደራ አስቀምጥላታሉ እና ጠንካራ ኢትዮጵያዊ ናቸው ጋሽ አስፋው። ኢትዮጵያዊነት የሚባለው ነገር በጣም በትኩረት እንዳጤ ነው ከረዱኝ ሁለት ደራሲያን አንዱ እሳቸው ናቸው። እንግሊዝ ሀገር እየተማሩ ለእረፍት ወደ ህንድ ይላካሉ እና ህንድ ተልከው መንገድ ላይ የኔ ብጤዎች ይጠብቋቸዋል፣ ለማኞች ህንዳውያን። ከዚያ ለሁለት ለማኝ ሳንቲም ይሰጣሉ ጋሽ አስፋው። ልክ በዛሽ ቅጽበት ሱቅ ውስጥ የነበሩ ሰዎች ባለ ሱቅ ነጋዴዎቹ በመስኮት እየዘለሉ ሱቅ ነጋዴ ሁሉ ዘረጋጁ እና አስጎብኛቸው ተቆጣቸው። እዚህ ሀገር እኮ መስጠት ከጀመርኩ ሁሉ ለማኝ ነው። በጣም ነው የደነቀኝ። ነጋዴው ምኑ የሚሰጥ ካለ ሁሉም እኛ ሀገር እና ኢትዮጵያውያን ለየት እንላለን። የኔ ብጤው አንድ ነገር ነው ይለምናል፣ ሌላው ግን ክብሩን ጠብቆ ነው። እኛ ጋር እንዲህ አይነት ለማኝ አለመኖሩ ብዬ በጣም ተደነቅኩኝ። እና ከኮሎኒ ጋራ ከቅኝ ግዛት ጋራ ይገናኛል ይሄ ባህልን ማጣት፣ አይደንቲቲን ማጣት ለዚህ ይደረጋል። ኢትዮጵያ አለመገዛቷ ባህሏን ኖርሟን እንድትጠብቅ አድርጓታል ብለው የነገሩኝ ነገር አባቶቻችን አድዋ ላይ ተፋልመው ያስቀሩልን ትልቅ ትሩፋት አለ። ያን እንዳቅ ረድተውኛል። የዛሬ 20 ዓመት ጋሽ አስፋው 70 ዓመታቸው ነው እና የዛሬ 20 ዓመት ኮርነር ባር የምትባላለች እዚህ አርቲስቲክ ማተሚያ ቤት ጋር አሁን የለችም እና እዛ ኮርነር ባር ጋር ማኪያቶ እንጠጣለን ከሳቸው ጋር እና የጠጣን 3 ሰዓት ምናምን ነው ብዙ ጊዜ የምናወራው። እና አንዳንዴ ምን ይሉኛል እንግዲህ አስቢ የ70 ዓመት አዛውንት ናቸው። ወይኔ እናቴ ገደለችኝ ሰዓት አሳለፍኩ ብለው እየሮጡ ይሄዳሉና እኔ እንግዲህ እናቴ በ50 ዓመት ሳይሞላት ነው የሞተችውና ወይ ጉድ በ70 ዓመታቸው እናቴ ገደለችኝ የሚሉ ሰውዬ ጋር ዋልኩ እያልኩ ደነቃለሁ። አንድ ቀን አርፍደው መጥተው ግዙፍ ናቸው
ባልሳሳት ያኔ 75 ዓመት ምናምን ሆናቸዋል። እኔ በወቅቱ ፕሬስ ነው የምሰራው። ጋሽ አስፋው አረፈዱ ነው ምናምን ስላት እናቴ ልካኝ አሉ። ደነገጥኩ። እናትየው 90 ምናምን ሆኗቸዋል የዛን ጊዜ። እናቴ ጋዝ የለም ሰፈራችን ናና ገዛልኝ ብላኝ እገሌ ማደያ ቤት አለ ተብዬ እዛ ሄጄ ጋዝ ገዝቼላት በጀሪካን ልባርግልኝ 75 ዓመት የሆነ አዛውንት ካምብሪጅ ግራጁዌት በአንድ ወቅት ሚኒስትር የነበረ አየሽ ልጅ ነው አስፋው ለናቱ ጀሪካን ይዘው ሄደው አሰልፈሽ ነው ጀሪካኑን ተራይ ሲደርስ ቀርተሽ ነው አለም ትንትምትይ ይልም በጣም ነው በቃ በህይወቴ ሙሉ ማረ ትምህርት የሰጠኝ ነው ለኔ። አዲስ አለማየሁ መጽሐፌን ሁለተኛ መጽሐፌን ሰጠኋቸው እና ወደዱት። ሾርት ስቶሪዎች አሉት፣ ግጥም አሉት እና የኔ መጽሐፍ ላይ አስተያየት የሚጽፉት እርሶ ነው ታልኳቸው ጻፉልኝ እና በጣም ደስ አለኝ። መጽሐፉ ወጣና አባባ አዲስ ለመጀመሪያ ጊዜ ለኔ ነው አይደል አስተያየት የጻፉት፣ በዚህ ኩራት ተሰምቶኛል አልኳቸው። አይ ላንተ አይደለም መጀመሪያ ጻፍኩት አንተ ሁለተኛ ነህ። ለማን ነው የጻፉት ሲሉኝ ለልጅ አስፋው ዳምጤ አሉ። ለጋሽ አስፋው? አዎ። ለየትኛው መጽሐፋቸው? ለአንድ ለአምስት። አንድ ለአምስት ላይ እኮ የእርሱ አስተያየት አልወጣም እኮ። ለምን እንዳላወጣው እኔም አላውቅም፣ ገርሞኛል። እኔ ግን በጣም ወድጄው ኢትዮጵያ ውስጥ ብዙ አይዲያል ኖብል የተለመደ አይደለም ብዬ እጅግ በጣም የወደድኩት መጽሐፍ ነው። ደስ ብሎኝ እንደውም ጻፍ አላለኝም፣ እኔ ነኝ የጻፍኩለት እና ሄድኩ አገኘኋቸው። ጋሽ አስፋው አልኳቸው አዲስ አለማየሁ ለአንድ ለአምስት የጀርባ አስተያየት ጽፈውልዎታል? አዎ። ለምን አላወጡትም? መጽሐፉ በራሱ ይሸጥ ብዬ በራሱ ይነበብ ብዬ። ስለ ስዕል በጣም የተለየ አመለካከት ያላቸው መጽሐፍም እንዳላቸው በኋላ ነው ያወቅኩት እና የአውሮፓን ሰዓሊያን ከተወሰኑ ደረጃ ያውቃሉ፣ ያነባሉ እና ምሳ አልፎ አልፎ አብረን የምንበላበት ቡና የምንጠጣበት ጊዜ መጣ። ስዕልን ይሞክራሉ። አድናቂ ናቸው፣ ጥሩ አድናቂ ናቸው። በደንብ ይገባቸዋል። ማንም ሳይናገር ይችላል። ግን የስነ ጥበብን ሂስ በስዕል ሂስ እንትን አላሉም። ግን አስተያየታቸው ግን ስርዓት ያለው ነው። የአውሮፓን የስዕል ጥበብ ታሪክ ያውቃሉ። በተፈጥሮ ጥንቅቅ ያለ ስራን ይዘው ለመቅረብ ካላቸው ጉጉት የተነሳ በርካታ ስራ እጃቸው ላይ ያለ ለአንባቢ ያላደረሱ ባለሙያም ናቸው። በተፈጥሯቸው ፐርፌክሽኒስት ናቸው። አንድ ከኔ ጋር የሚያያይዘን ይሄ ነው። አምጡ በቅቶታል ብዬ ከሳቸው ለመውሰድ ፈልጋለሁ። የለም እንደ ሰው ፊት እንዴት ብሎ ይቀርባል የሚል አይነት እንትን ያላቸው ናቸው። ፐርፌክሽኒስት የሚሆን ሰው ብዙ ላያሳትም ይችላል። ለዚህም ነው ጋሽ አስፋው ብዙ ያላሳትም ይችላል። እጃቸው ላይ ብዙ ስራ አለ። ጋሽ አስፋው ሌሎች ወንድሞቻችንም ማረም አለባቸው የምለው ዘላለምን ማመን፣ ነገን ማመን። አሁን ባልሳሳት የጄኔሲን መጽሐፍ ተርጉሞታል። ፕራይድ ኤንድ ፕሬጁዲስ መታተም አለበት አቃልህ። በእንግሊዘኛ የጻፈችውና እሳቸው በአማርኛ ያመጡት አቻ ሆኖ እንደሚነበብ ያን ብቃትም ለማምጣት ለቋንቋቸውም አንድ ነገር ለማዋጣት ነው ይሄን ያደረጉትና ጋሽ አስፋው በጣም ትልቅና ማክበራቸው በመሆናቸውም በዚህ አጋጣሚ መናገር እወዳለሁ። ሰውን ሁሉ ያከብራሉ፣ የሚንከባከባሉ። ኢኮኖሚስት ሲባል ብዙ ገንዘብ የሚይዝ ነው ምናምን ይባላል። እሳቸው እንደዛ ነገር አላየሁም። እኔ ካልከፈልኩ ብሎ የሚሟገቱ ነው። እንደሳቸው የማስታወስ ችሎታ ያለው ሰው በህይወት ያልተከሰተ በጣም ያስታውሳሉ። ሲያስፈልግ ህዳር 6 53 ዓመተ ምህረት ነበር። የዛን ጊዜ ቀበና ድልድዩ ላይ ቆሜ ነበር ብሎ ይጀምሩልሻል። አድማጭ ናቸው፣ ጥንቁቅ ናቸው። ሲናገሩ በጣም ይጠነቀቃሉ። እኔ እንደውም እበሳጫለሁ። በጣም ባይጠነቀቁ ኖሮ ብዙ ነገር ይነግሩኛል። ከሰው ጋር ሲነጋገሩ የበላይነት የሚሰማቸው አይደሉም። ትህትናቸው በጣም የሚገርም ነው። ከምድር ላይ ከሰው ጋር ለመነጋገር ቀላሉ ሰው እሱ። ምንም ጉዳይ ይዘሽ በምንም ተአምር በየትኛውም ቦታ አቅጣጫ አናግረሽው የዓለመመቸት ስሜት የለውም ፊቱ ላይ። ቸር ናቸው፣ ለጋስ ናቸው። ሁሉ ያላቸውን ነገር በሙሉ የሚሰጡ አባት ናቸው። ዕውቀታቸውን ብቻ አይደለም ገንዘባቸውን ለመስጠት ወደ ኋላ አይሉ።
ጦር ኃይሎች አለፍ ብሎ ቻይና ኤምባሲ የሚባል ኤሪያ እዛ ነው ቤቱ። በእግሩ ይመጣል 6 ኪሎ መኪና አለ። በጣም ጠንካራ ሰው፣ በጣም ጥሩ ቡና ይወዳሉ። እኔም ወዳለሁ። እንግዲህ ይሄ ብዙ አግባብቶ ነው። ለሚያረጓት ነገር የሚያስፈልግ ፍራንክ ሁልጊዜም አላቸው። አሁን ከኔ ጋር ስንገናኝ ጡረታ ወጥተዋል። እኔ አልነበርኩም ምሳም ጋብዘው እሳቸው ናቸው የሚጋብዙኝ እና ግርም ይለኛል። በደንብ ካልኩሌትድ የሆነ የማንም የምንም እገዛን የማይፈልግ የህይወት ዲሲፕሊን ያላቸው። አንድ ሰው ከአስፋው ዳምጤ ልማር ብሎ ከተነሳ በብዙ ያተርፍባቸዋል። ስነ ምግባር፣ ሰውን ማክበር፣ ለሰው ምንም ይሁን ምን ሰው የሰው ልጅ ክቡር ነው። ለዚህ በጣም ትልቅ ሐሳብ አላቸው። ይሄ ሁሉም ጋር ሊኖር የሚገባው ነው። የቦታው የሚጽፉ ሰዎች እነሱ በጣም እንዲበዛ ይፈልጋሉ። ጋዜጦች ላይ በስነ ጽሁፍ ላይ የሚሰጥ ሂስ ከሌለ ጋሽ አስፋው ቅር ይላቸዋል። መምህር አይደሉም፣ ሌክቸረር አይደሉም። ነገር ግን የጻፉት ግን በጣም ጠቃሚ የሆነ ለትውልድ የሚተላለፍ ለሚቀጥለው ሁሉ የሚሆን ነው እና መመርኮዣ ነው። ከሳቸውም እኔ የወሰድኩት ብዙ አለ። ከአስፋው ጋር ተገናኝተሽ ጊዜሽ ባከነ አይባልም። ባከነ የሚባል ጊዜ የለም። ከጋሽ አስፋው ጋር ተገናኝቶ ሰው የሚቆጨኝ ስብሐት ላብላ አንድ መጽሐፍ ጽፌያለሁ። ጋሽ ስብሐት ላብላ ጋሽ አስፋውንም በጽፍ ጥሩ ነበር ብዬ ገምታለሁ። አሁን ደግሞ 100ኛ ዓመቱን እንዲደፍን ሌላ መጽሔት እንድንሰራ ለእኛም እድሜ የለምን ማለት ነው። በሱ ሰበብ እና በጤና እንዲኖር እንፈልጋለን። ታሪ የሰጠውን እድሜ በጤና እንዲኖር እመኝለታለሁ። እና አሁን 90 ዓመት ሞልቷቸዋል። 100ቸውን እንዲደፍኑ እመኝላቸዋለሁ። አስፋው ዳምጤ በስነ ጽሁፍ ስራዎች ላይ ሂሳዊ ስራዎችን በማቅረብ ስማቸው ጎልቶ ይነሳል። የደራሲ ወጌሻና ጠበቃ እስከ መባልም ደርሰዋል። ለአማርኛ ጥበበ ቃላት መዳበር እድሜያቸው ሙሉ የደከሙ ናቸው። ረጅም እድሜ ለአንጋፋው ደራሲ ሀያሲና ኢኮኖሚስት ጋሽ አስፋው ዳምጤ ተመኘን።